ሰላም እንዴት ናችሁ? የቻናላችን ቤተሰቦች ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆን ትችላላችሁ። በግል መማር ለምትፈልጉ ደግሞ ከታች በምናስቀምጠው ስልክ ቁጥር በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ አናግሩን። ከአማርኛ ትምህርት በተጨማሪ እንግሊሽ፣ ሂሳብ እንሰጣለን። ከነዚህ ተጨማሪ ደግሞ ሌላ መጽሐፍ ቅዱስ እናስጠናለን። ዛሬ እንግዲህ የመጣንበት የአማርኛ ትምህርት ሲሆን እሱም ፊደል እንቆጥርና ከዛ ከነዚህ ፊደሎች ውስጥ የወጡ አንዳንድ ቃላቶች አሉ። እነሱን ቃላቶች እንመሰርታለን። አሁን ቀጥታ ወደ ፊደል ቆጠራችን አብራችሁን ቆዩ። ወደ መጀመሪያው ስንሄድ ሸ ብሎ ይጀምራል። ከዛ ወ ያልቃል ማለት ነው። ሸ፣ ሹ፣ ሺ፣ ሻ፣ ሼ፣ ሺ፣ ሾ፣ ቀ፣ ቁ፣ ቂ፣ ቃ፣ ቄ፣ ቅ፣ ቆ፣ በ፣ ቡ፣ ቢ፣ ባ፣ ቤ፣ ብ፣ ቦ፣ ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ፣ ቸ፣ ቹ፣ ቺ፣ ቻ፣ ቼ፣ ች፣ ቾ፣ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ፣ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ኘ፣ ኙ፣ ኚ፣ ኛ፣ ኘ፣ ኝ፣ ኞ፣ አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ፣ ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ፣ ኻ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ፣ ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። እሺ አሁን ቀጥታ ምንድነው የምናደርግ? ከነዚህ ከቆጠርናቸው ፊደል ውስጥ አሉ እነሱ ውስጥ ያሉትን እያንዳንዱ ፊደል እያወጣን ሙሉውን ባይሆንም ቃላት እንመሰርትበታለን። ወደ መጀመሪያው ቃል ስንሄድ ቀበቶ፣ ቀበቶ፣ ቀበቶ ይላል። ቀበቶ የሚለውን እያንዳንዱ ፊደል የት ላይ እንደሚገኝ ስናይ ከቀቁ የአንደኛ ቀን ወሰድነ፣ ከበቡ አሁንም የአንደኛን በን ወሰድነ፣ ከተቱ የመጨረሻ ሰባተኛ ቶ ወሰድነ፣ በአንድ ላይ ቀበቶ ይላል ማለት ነው። ወደ ቀጣዩ ስንሄድ አበባ፣ አበባ ይላል። አበባ የሚለውን ደግሞ ስናይ ከአው የአንደኛው አን ወሰድነ፣ ከበቡ አሁንም የአንደኛው በን ወሰድነ፣ የአንደኛው በን ወሰድነ፣ አሁንም ከበቡ የአራተኛው ባን ጨመርነ፣ በአንድ ላይ አበባ፣ አበባ። እሺ ቀጣይ ቅባት፣ ቅባት፣ ቅባት የሚለውን ደግሞ ስናይ ከቀቁ የስድስተኛ ቀን ወሰድነ፣ ከበቡ የአራተኛ ባን ወሰድነ፣
ከተቱ የስድስተኛ ትን ወሰርነ በአንድ ላይ ቅባት። እሺ ቀጣይ ትንኝ 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 የሚለው ደግሞ ከተቱ አሁንም የስድስተኛው ትን ወሰርነ ከነኑ አሁንም የስድስተኛው ንን ወሰርነ ከኘኙ ደግሞ አሁንም የስድስተኛው ኝን ወሰርነ በአንድ ላይ ትንኝ። እሺ ቀጣይ ንክኪ ንክኪ የሚለውን ደግሞ ስናይ ከነኑ የስድስተኛው ንን ወሰርነ ከከኩ አሁንም የስድስተኛው ክን ወሰርነ አሁንም ከከኩ የሶስተኛው ኪን ወሰርነ በአንድ ላይ ሶስቱ ንክኪ ይላል ማለት ነው። ቀጣይ ክበብ 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 የሚለውን ደግሞ ስናይ ከከኩ የስድስተኛው ክን ወሰርነ ከበቡ የአንደኛው በን ወሰርነ አሁንም ከበቡ የስድስተኛው ብን ወሰርነ በአንድ ላይ ክበብ ይላል ማለት ነው። ቀጣይና የመጨረሻው ደግሞ ምን ይላል? ንባብ 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 የሚለውን ደግሞ ስናይ ከነኑ የስድስተኛ ን ወሰርነ ከዛ ከበቡ የአራተኛ ባ ወሰርነ አሁንም ከበቡ የስድስተኛ ብ ወሰርነ በአንድ ላይ ንባብ ይላል ማለት ነው። ውድ የቻናላችን ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር። ላይክ፣ ኮመንት፣ ሼር፣ ሰብስክራይብ እያደረጋችሁ መልካም ቆይታ። ሰላም ሁኑ።